የምትነቁት? መቼ ነው ከእንቅልፋችሁ የምትነቁት? ሰርግ የሚባለው ውሸት ነው። እናንተ ናችሁ ዱባይ ሄደው ተዝናኑ። እናንተ አላሰረጋችሁ ተባለ ሄዱ አልከተመ። አሁን አበጋዝ ማለት ነው። ዋናው ነገር ምን መሰላችሁ? ዱባይ ሄዶ ያወጣውን ወጭ ያው በጎቹም አውጥተዋል። ቢሆንም ግን ዱባይ ሄዶ ያወጣውን ወጭ መመለስ አለበት። በዛም አለ በቃ መመለስ አለበት። ቀልድ የለም ከሱ ጋር ገንዘብ ገባችሁ አይደለ? በእናንተ ግፍፊት ሂደህ ካልተዝናናችሁ ካልመጣችሁ ሰርጋችሁ ሲያቀብጠው ሲያንዳልጠው ሰርጋችን በዱባይ ብሎ ተናግሮ ማለት ነው አባይ ቲቪ እና ሰርጉ በዱባይ መሆን ስለነበረበት ሰርግ የለም። ጠባን ሰርግ እኮ የለም። ያን የውሸት ሰርግ ማለት ነው። እሱማ በሚሊየን ይታይልኛል ዱባይ ሲሄድ ማለት መጀመሪያ እንደመጡ ከሩታ ጋር በሚሊየን የታየ ቪዲዮ አለ። ገባችሁ አይደለ? ያን ሳይት እኔ እንኳን ነበር አውቄ ነው ሳማሙቄ ነበረው ማለት ነው። ያው በጎቹ ዝም ብዬ እንትን ስል ማለት ነው እና የለም አሁን ብቻችሁን ብትሰሩ ልቅስ አብረሽና ሩታ የውሸት ትዳር የሏችሁም። ትዳር ስለሌላችሁ እንጂ የእውነተኛ ትዳር ቢሆን ኑሮ ብቻችሁን እንደዚህ በክብር ቢያንስ የውሸት ሰርግ እንኳ ቢሆን ማለት ነው እዚህ ከደርሳችሁ ከተሞላሳችሁ በኋላ ብቻችሁን ብትሰሩ እስከ 200 ሺህ ይታይላችኋል። ገባችሁ? ግን እናንተ በቃ ዝም ብላችሁ በቃ ያን አለ አይደለ ክብር የሚባል እነሱ ባታለኝ እሺ ነገር ባለኝ ይገባኛል። በቃ ነገር አቋርጬ የማላውቀው ነገር ያለመድኩት ነገር ስሚሄር እንደመጣው ለምን ነው የማይገባው? በቃ ነገር ተመልከቱ። ሩታ ማለት ይቺ ናት። ያለፈ ላይፏን የምትረሳ ከሆነ አዙረን ማምጣት እንችላለን። ሚዲያ ባለጌ ነው። ሚዲያ የያዘውን ነገር አይለቅም። ወይዘሮ ሩታ ላይፍሽን ወይም አመጣጥሽን የረሳሹ ይመስለኛል። አምዴት እንደመጣሽ ይሄ ነው። ይሄንን ቪዲዮ ዞር ብለሽ እዩ። አንቺ ፍራይ ቤት ብታረጊውም እኛ የሚዲያ ሰዎች ቡዳ ነን፣ እናመጣዋለን፣ ካለበት እናመጣዋለን። ስለዚህ ማለት ነው ይሄን ቪዲዮሽን እዩ ማለት ነው። ገባሽ አይደለ? እንዴት ብለሽ አልቅሰሽ ደግሞ ማላቀውን አገር ትያለሽ እንደ ቡታጀራን እንኳን አንቺ ልቅምቅም ሌሎቹም አውቀውታል። ማላቀው አገር እሱም ብዬን የመጣው ትያለሽ እንደ እዛው የቡታጀራ ልጅ ነሽ፣ እዛው የጎረቤት ነሽ። ጉድሽ እኮ ወጣ። ማይታወቅ መስሎሽ ነበር። አበሻ ነገር ለመጎንጎም ማን ብሎት አይደለም። አካባቢሽን የተወለድሽበትን ዓመተ ምህረት ይነግርሻል ከፈለግሽ ማለት ነው። የታች ያለውን የሙሙሽን ጭገር ከለር ይነግርሻል አበሻ ከፈለገ ማለት ነው። ስለዚህ አንቺ ግን ለገንዘብ ብለሽ ነው የሁሉ ደም ስታለቅሽ የነበረው። በሰዓቱ በርግጥ ተገዝተሽ ነበር የመጣሽው። ፊልሙን ማስመሰል ነበረብሽ። የተሰጠሽ አክተር እንደዚህ በይ ተብለሽ ነበር የተሰጠሽ። ግን እውነት አስመስለሽ ነበር ስትሰሪ የነበረው። ወደ ገደለው ስገባ ለመዳም ቅመሞች አንዳንድ ለምትሰድቡኝ እንደዚህ ነው ለምትሉ ቢያንስ እስቲ ይሄን ቪዲዮ እዩት ብዬ ነው። አይታችሁ ፍረዱ ብዬ ነው። ዝም ብላችሁ ያዙ ይልቀቁኝ ከማለት እዩ ሩታ ማናት የሚለውን እዩ። ልጅቷ በርግጥ ሚዲያ ላይ ስትመጣ የሆነ ይዛ የመጣችው ነገር አለ። ልጁን ሁሉ ነገር ስራውን አሳጥታ ስንት ነገር አሳጥታ ምን ብላ ምን ስራ አላት? የትኛው ደሞዟ ነው? የትኛው ገንዘቧ ነው? የትኛው ዶክተሬቷን ይዛ ነው? የትኛው የሷ ደሞዝ ነው የሚተዳደሩት? በዚህ በዩቲዩብ ነው አይደለ እንዴ? ስለዚህ አሁን ደግሞ ልጁን ባለፈ ላይፍ ለምን አወራሃት? ያውራት ያለፈ ላይፍ ነው። አዎ ብዙ ነገር አሳልፈዋል። አብሮ አደጉናት። በቃ ብዙ ፕሮሚስ ገብቶላት ነበረ። በመሃል አንቺ መተሽ ምን ቅርቅርቁርቁሩን አወጣሹ በመተትሽ ማለት ነው። ምን ቅርቅሩን የልጁን ህይወት ማለት ነው። እውነቴን ነው። አንድ የሆነ ሚዲያ ላይ የተለቀቀ ቪዲዮ ነበረ። ትልቅ ሚዲያ ላይ ነው። ስሙ ምን እንደሆነ አላውቅም። የገዛ ጓደኛዋ ባሏን ለመቀማት ብላ ባሏን በውሻ አስመስላ አምጥታ ቁጭ አርጋላት ነበር። አይታችሁት ከሆነ ያንን ቪዲዮ ማለት ነው። ድግምት እስከዚህ ያህል ነው። ኃይል አለው ወይ? አዎ ኃይል አለው። ስለዚህ አብርሽም አይኑን አጨልመሹ በቃ ነፃነት እንድትመሲው ድግምት አሰርተሽበት ነው እንጂ ወዶ አይደለም። አብርሽ ካረክሽ በኋላ ደግሞ ለምን ሄደ ለምን አወራት? እንኳን አይደለም በሚዲያ ያወቅሹ ሰው እንኳን እኮ አብረሽ ያልበላሹ ያልጠጣሹ ሰው እንኳን እኮ አልፎ ትጠያየቂያለሽ፣ ትደዋወያለሽ፣ እንደ ቤተሰብ ትመካከሪያለሽ፣ ብዙ ነገር ታወያዩዋለሽ። ይቺ ልጅ ወሰድሽ፣ ቀማሽ፣ የራስሽ አረክሽ፣ ይኸው ወለድሽ፣ ልትወልጂ ነው፣ አረገሽ። እሺ ከወሰድሽ በኋላ ለምን አወራት? ለምን እንደዚህ? ይቺ ልጅ እኮ በቃ ድራማ እንደምትሰሩ ነበር የምታውቀው። ማርገዝሽና ማግባትሽ ስታቅ አብራችሁ እንደማተኙ ነበር ስታወሩ የነበሩት። ሚዲያ ላይ ቀርባችሁ ግንኙነት እንደሌላችሁ ነበር ስታወሩ የነበሩት። ይቺ ልጅ ደግሞ አርግዘሽ ስትመጪ ግራ ገባት። የተባለችው ለስራ ነው። ከስራም አልፎ ተርፎ ግንኙነት አድርጋችሁ አረገሽ። ስለዚህ ይቺ ልጅ አንቺም እኮ ሴት ነሽ። ነገ አንቺም ሴት ልጅ ነሽ። ምን እንደሚገጥምሽ አታቂም። ያ ሁሉ ነገር አልፈሽ ይሄ ነገር ስታይ ደነገጠች። ከዛ ያለውን ነገር ፍረዱኝ፣ ሴቱ ናችሁ በሴት አትፍረዱ ብላ መጣች። ታዲያ አንቺ ሰው ነሽ? አንቺ ይሄን ያለቀሽውን እንባ
ነፃነትን ያስለቀሻትን እንባ ተራሽን ታለቅሻለሽ። እውነቴን ነው። አሁን ያቺ መተት አድርጋ ልጅ ባሏን በውሻ ቀይራ ያስቀመጠችላት ሴት ማለት ነው። ወላሂ ነው ምላችሁ መጨረሻ ላይ ጥሩ ሃይማኖታቸው ጠንካራ የሆኑ ቤተሰብ ኦርቶዶክሶች የተባረኩ ቤተሰብ ስላላት እናትየው ቀጥታ ወደ መተት ቤት አይደለም የወሰደቻት፣ ጸበል ወስታ ገዳም ወስታ ልጇን አስፈውሳ ባሏንም አስፈውሳ ይሄው ወደ ቤት ተመልሰው አሁን በጣም ጥሩ ህይወት እየኖሩ ነው። ስለዚህ ማንም ሰው ባጢል ግፍ ቢሰራ የምሬን ነው ይጋለጣል። ለተወሰነ ጊዜ ነው የምትቸበችቡት፣ በዛ በባጢል ነገር ትጋለጣላችሁ። እውነቱን ነው የምነግራችሁ። ባለትዳር እስከሆንክ ድረስ ባለትዳርን መስለ ነው መኖር ያለብህ ወይም መኖር ያለብሽ እንጂ እዚህም እዛም ማለት ተገቢ ነው ብዬ አላስብም። ምክንያቱም በቃ ህይወት ነው አይደለ? ህይወት ብለን መርጠን ወስነን እስከገባንበት ድረስ ህይወታችንን በስነ ስርዓት ነው መምራት ያለብን እንጂ አንዴ እዚህ አንዴ እዛ እያሉ እኔ እንደዚህ አይነት ነገር አልወድምም። ራሴ ላይም ሰው ላይም እንዲፈጠር አልፈልግም እና ይህንን ነገር መቀበል በጣም ስላቃተኝ ነው እኔ በዚህ ልክ የተበሳጨሁት እንጂ ለምን ከዚህ በፊት ከሷ ላይፍ ነበረክ ለምን ጓደኛሞች ነበራችሁ ምናምን የሚለው ነገር እኔ ጋር የለም ጭራሽ ማለት ነው። እና ወይም ደግሞ ጓደኛሞች መሆንህንም ለምን ደበከኝም አይደለም። እና ታዲያ አብሮ ያሳለፈ ሰው አብሮ ብዙ ነገር ያደረገ ሰው ስንት ነገር ያሳለፈ ሰው በመሀል አንቺ ሳይፈልግ ነው እሷን አልፈልግም ወይም ልተዋት ነው አልወዳትም ከሷ ፍቅር የለኝም ብሎ ሸውዶሽ አይደለም ወደ አንቺ የመጣው አንቺ ነሽ መተሽ መሀል ላይ ገብተሽ ብጥብጥብጥ አድርገሽ መተትሽን አድርገሽ ለስራ ብለሽ ቀርበሽ ልጁን ከፍቅርም ከነጻነትም ቀምተሽ ነጻነት እንደዛ ታማ እንደዛ በሽተኛ ሆና እሷ አንድ ነገር ብትሆን ካንቺ ራስ አንወርድም ማለት ነው። ምክንያቱም አንዳንድ ሰዎች ደግሞ በነጻነት ላይ የምትፈርዱ ሰዎች አላችሁ። አትፍረዱ። ነጻነት የሰው መውደድ ላይ ኖራት ይችላል። እቺ ደግሞ የሆነ መተት ስላላት እንዳለ የመዳም ቅመምን እንዳለ ገዝታቸዋለች ማለት ነው። ውሸት እንኳን አይዲያ ይዛ ብትመጣ ይከተሏታል። ስለዚህ እባካችሁ ለምንድነው ይሄንን እንኳን ስታንድ ማድረግ ያቃታችሁ? ለምንድነው አንቺው ታመጪው አንቺው ታሮጩ? አርግዘሻል እኮ ኦሬዲ ይሄን ሳታጣሪ ታዲያ ለምን አረገሽ? ልጁ ላይ ካላመንሽበት ካልወደድሽው ምን ካላለ ኦሬዲ እኮ ቀለበት አሰረልሽ አገባሽ አይደል እንዴ? ስለዚህ እሷ ደግሞ የድሮ የልጅነት ፍቅረኛ እኔ የፈለገ ሴት ልጅ አግብታ ወልዳ 5-10 ወልዳ የድሮ ፍቅረኛዋን በተለይ ድንግሏን የወሰደውን ባል አትረሳም። ይሄ የታወቀ ነው አይደል እንዴ? እስቲ እናንተ ፍረዱ። ስለዚህ ያቺ ሴት በሰላም ተለያይተው አንቺ ነሽ መሀል ላይ መጥተሽ ያለያየሻቸው። ስለዚህ ስጽፍለት ይመልስላታል፣ ያወራታል፣ ይጠይቃታል። ምን ችግር አለው? እኔ አሁን በሰላም የተለያየሁትን ሰው ቢጽፍልኝ አወራዋለሁ። ገና ለገና አግብቻለሁና አደውልልኝ አልለውም፣ አታውራኝ አልለውም። ምን ችግር አለ? ጥሩ በነበረ ላይፍ አሳልፈናል፣ አውርተናል፣ ጥሩ ነገሮችን አሳልፈናል። ስለዚህ ጥሩ ነገር እንዳለ መጥፎ ነገር አለ፣ ኖርማሊ ሊያወሩ ይችላሉ። አንቺ ገና ለገና ቁጥሩን ጠልፈሽ ለምን አወራህ ለምን ተናገርክ? እስቲ ውዶቼ የመጀመሪያውን ቪዲዮ ይዩት፣ ከዛ ትፈርዳላችሁ እንዴት ብላ ወደ አብርሽ ህይወት እንደመጣች። አሁን ደግሞ እንዴት እየሆነች እንደሆነ ይሄ ነገር ተገቢ ነው አይደለም። ሌላው ደግሞ ኤፍሬም ለምን ይናገራ እንዴ? ወንድሙ እኮ ነው ይናገራ። ወንድሙ ብቻ ሳይሆን ሀቅ አለው። ስላለፈ ላይፍ አይመለከትሽም፣ ኑሮሽን ኑሪ አለሽ። ትክክል ነው። ስለዚህ የምታደርጊያቸው ነገሮች ተገቢ አይደሉም። እኔ አሁንም መሳደብ አልፈልግም። ራስሽን እንትን አትበይ ነው ምለው ሾይ እና የምችለውን ነገር አድርጋለሁ እና ግን ከዚህ በላይ ምንም የመታገስ አቅሙ የለኝም። አልቻልኩም። በቃ ማለት መሄድ አለብኝ። ከዚህ በላይ ከቆየው ብዙ ጥሩ ነገር ላይ ፈጠር ይችላል እና ያው መሄድ አለብኝ ወስኛለሁ እና ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላምንም። ያው አብርሽን ምንም የተረዳኝ አይመስለኝም። የከፋኝም ቢሆን ፈጣሪ ያለው ነው የሚሆነው። እኔ ያልኩት ሳይሆን ፈጣሪ ያለው ነው የሚሆነው እና በህይወታችሁ የምታስቡት ነገር እንዳሰባችሁት ላይሄድ ይችላል፣ እንዳሰባችሁት ላይሳካ ይችላል እና እኔም እንግዲህ የመጣሁበት ነገር እንደምታዩት ምንም አይነት ነገር አልፈጠረም ይመስለኛል። ያው እኔም እዚህ መቆየት ምንም ትርጉም አይኖረውም። መሄድ ግድ ነው። መሄድ ስለሚያስፈልገኝ መሄድ አለብኝ እና እነሱንም ሳላገኛቸው ብሄድ ይደብራቸዋል ብዬ አስቤ ነው የአብርሽንም ካሜራማን በዚሁ እንትን ያልኩት ደውዬ ያገኘሁት እና
እነሱንም አግኝቼ ያው ተዋብዬ ተሰናብቻቸው ብሄድ ይሻላል ብዬ አስቤ ነው ወደ እናንተ የመጣሁት። በጣም ነው ማመሰግናችሁ የዩቱብ ቤተሰቦቻችንን።